ጋርዲዮላ ሲጠየቅ ምን አለ መሰላችሁ? በአርሰናል በአርቴታ አንገቱ ስር እየተነፈስን ነው። አንድ ቀን አሞን ልጮት ቢወድቅ የበላይነቱን ይዘን መሄድ እንፈልጋለንና አንገቱ ስር እየተነፈስን እየተከተልነው ነው። እኛ የአማራ ፋኖ በዛ ልክ እየሄደ ነው። ስርዓቱን መተንፈሻውን ሳምባውን አንገቱ ስር ሆነን እያደመጥነው ነው ትርታውን። ስለዚህ እውነት ለመናገር ቀበሌ ላይ ልመስል እችላለሁ፣ ጫካ ላይ ልመስል እችላለሁ። አሰራራችን፣ መርሃችን፣ የትግላችን ሂደት ግን ዞኑ ክልል ወይም ፌደራል ላይ አንገቱ ስር የደረሰ ሰንሰላታችን እዛ ድረስ ደርሷልና ቀበሌ ላይ ናችሁ ብለህ ልትወስነን አትችልም። ቀበሌ ላይም አለን፣ ፌደራል ውስጥም አለን፣ ዞን ክልል ላይም እንዳለን ልትረዳ ይገባል ማለት ፈልጋለሁ። አመሰግናለሁ። ስለዚህ ቀበሌነትን ብቻ ሳይሆን የሐሳባችን መዳረሻ ነው፣ ምልከታው ነው። የሐሳባችን ዝርጋታ መስመሩ የት ድረስ ነው የተሰመረ የሚለውን በዚሁ አጋጣሚ ልንገር። እኛ መነሻችን ጎጥ ቀበሌ ሰፈር ነው። ይህም የተነሳንበት ሰፈራችን ላይ አንኳኩቶ በራችንን አንኳኩቶ ኑቱ ሞታላችሁ ሲለን ኖ እኔ አልሞትም አማራ ነኝ፣ ልክ እኔ የምኒልክ ልጅ ነኝ፣ እኔ ያሳምነው ግርፍ ነኝ፣ ስለዚህ አልሞትም፣ ለመሞት ደግሞ ታግዬ መሞት ፈልጋለሁ ብዬ የተነሳው ከቤቴ ከበሬ እምቢኝ ዘራፍ ብዬ የተነሳው ታጋይ ነኝ። ከዛስ ሁሉም ከቤቱ ሲነሳ ማበል ሆነ። ያ ማበል ደግሞ ዞን ላይ፣ ክልል ላይ፣ ቀበሌ ላይ ብሎም ፌደራል ላይ ማበሉ ተፈጠረ። እናንተ ልክ ናችሁ። ጫካ ቀበሌ ላይ ናችሁ ያሉ። ቀበሌ ከሌለ አገር የለም። እውነቴን ነው። እኔ ቀበሌ ከሌለ አገር የለም ብዬ ነው የምወስደው። ለምን ብዙሃኑ የኢትዮጵያ ሕዝብ ቀበሌ ላይ ነው የሚኖር። አዲስ አበባ ወይም ባህር ዳር፣ ሐዋሳ ወይም መቀሌ አይደለም የሚኖር፣ ቀበሌ ላይ ነው፣ ታች ነው። እሱን ሕዝብ ግን እያስተዳደርን ነው። አንተም አምነሃል ማለት ነው። እሱን ሕዝብ ካስተዳደርን ሰፊው ሕዝብ በእጃችን ነው ያለ። የመወሰን እድል ስልጣን ያለው ሰፊው ሕዝብ እጃችን ላይ ነው ያለ። እሱን በመንገድ እንጠቀም። ይሄ የኛ የቤት ስራ ሊሆን ይችላል። እየተጠቀምንበትም ነው። ስንቃችን ትጥቃችን የሆነውን ሕዝባችን በልኩ እየተጠቀምንበት ዛሬ ቀበሌ ላይ ነው። ነገስ ምን እናድርግ? ከቀበሌ ምን መስራት አለብን? ቀበሌ ላይ ምን ሰርተን ማለፍ መቻል አለብን? ይሄ የኛ ፕላን ነው። ለኛ ተውት። ዞን ላይ፣ ክልል ላይ ምን መስራት አለብን? ፌደራል ላይ ምን መስራት አለብን? እሱም የኛ ቀመር ነው። በቀመራችን ልክ እየሄድን ያለን ታጋዮች እንደሆን ግን ቀበሌ ያልወሰነን 4 ኪሎ እንዳለን ስርዓቱ አፍንጫው ስር እየተነፈስን እንደሆን ማወቅ መቻል አለባችሁ ማለት ፈልጋለሁ። አመሰግናለሁ። ፎሎ አድርጉ። አዲስ አካውንቴ ነው። በየሰዓቱ በነገራችን ላይ ፎሎ አድርጉ ሲል በሌላ መንገድ እንዳትተረጉሙ። እኔ እዚህ ጋር የአማራ ፋኖ ታጋይ መድረክ ላይ ያለው ታጋይ እንጂ ለፎሎወር ስብሰባ እንዳልመጣው ማወቅ መቻል አለባችሁ። ግን አንዳንዴ በየሰዓቱ አካውንቴ ስለሚመታ ያው ተደራሽ ሆን ዘንድ አዲስ አካውንት ነው የአማራው ፋኖ ብዬ በመጣም ነገር ግን አዲስ አካውንት ስለሆነ ሁላችሁም ፎሎ ብታደርጉ ደስ ይለኛል። ቀጥሉ። ሐሳብ ካለ ሌላ ሐሳብ ልስማ። ባትሪ ሊዘጋ ስለሆነ ተልተሮ ሐሳቦችን እጥርጥር ያሉ ምላሾችን ልስጥ። እሺ ቀጥል። አንተ አብዱ ነው ምናምን የኦሮሞ ፕሮግራም ያደረከው እንዴት ነህ? እንዴት ናችሁ? ሰላም ነው። ጥያቄ ተቃራኒ ጥያቄ ያለው እኔ ጥያቄ አለኝ ከአንተ ጋር ማውራት ፈልጋለሁ። ደስ ካለህ ታፕ ኮፕሊንግ አድርጉ። ልጁ ፎሎ አድርጉት። አዲስ አካውንት ነው። ኦኬ። ሰላም ወንድም አለ። እንዴት አለ? አለን እንዴት ነህ? አንተ ሰላም ነው? ሰማ እኔ ጥያቄ አለኝ። መልካም እንደ እጅግ ደስተኛ ነኝ። ክብር ባለው ጥያቄ ጠይቅ። ማንነትን በማይነካ እንዳዘልፍ ወንድም አለ። ኦኬ ኦኬ። እኔ ከስድብ ንጹህ ነኝ አለው። ሰላም ነኝ። የተመሰገነ ይሁን። እንዴት ነው? አለን እንዴት ናችሁ እናንተ? ሰላም ነው? የሆነ ጥያቄ አለኝ። ከቻልክ ተመለሳለህ፣ ካልቻልክ ችግር የለም። ችግር የለውም። በነገራችን ላይ ስድብ የትንሽነት መገለጫ ነው። ተሳደፍ አልተሳደፍ ትንሽ የምትሆን አትነ ችግር የለውም አለው። ቀጥል። ወደ ጥያቄ ባትሪ የለኝም። ኦኬ ብሮ አሁን እናንተ ቀጥል። ባትሪ የለውም። ስልኬ ተንተሉ መልስልኝ። ጠይቅ። ኦኬ ደምድኛ። እሺ
እናንተ ፋኖች ማለት ነው ምን ሆናችሁ ነው የምትዋጉ? የእናንተ ምን ነገር ጠፍቶ ነው? ምን አጠፍቶ ነው? በጀመራ ይሄ ጥል ከየት ነው ተነሳው? ችግሩ ምንድነው? ይሄ ሁላ ጥል ማምጣት ለምን አስፈለገ? ችግር ምንድነው? የህዝብ በምንድነው የሚያልቀው? የህዝብ የእናንተ ችግር ምናምን ብሎ የዚህ ችግር መንግስት ማለት ነው ምን አጠፍቶ ነው? ይሄ መንግስት ምን ተበድሎ? እኛ አሁንም ኢትዮጵያ ነን አይደለ? ኢትዮጵያ ሆነን አንድ በረሰብ ነን። ግን አሁን ይሄ ምክንያት የሰው ልጅ ያረደ ነው እየሞተ ነው። ምክንያቱስ ምንድነው? እሺ መፍትሄ እንዴት ይመጣል? ይሄ እንደዚህ መፍትሄ ይመጣል ወይ ታስባለህ? ይሄ ብቻ ነኝ በቃ ሌላ የለኝም። ቀጥልበት። ተረጋጉ። ከስራ ወርዱት ምናምን የምትሉ ልጆች ሊመልስለት ነው። ተረጋጉ። ቀጥል። ደስ የሚል ጥያቄ እኔ አማራ እኔ ልመልስለት ከምን ማርያም ተረጋጉ። እኔ ልመልስለት ታፕታፕ ኮምፕሊት አድርጉት ብላችሁ ልጁ ይመልስለት። አማራ ፋኖ ይመልስ። ኧረ እኛ እንመልስለታለን። እኛ እሱስ እሺ እኛ ንጹሃኑ ራሱን እንመልስለታለን። ይሄ ጥያቄ በጣም ቀላል ነው። እሱ ጋር ይመልስልኝ እስቲ። አንተ ጋር አይደለም እሱ ጋር እያወራ ነው። የኔ አባት እኔ እመልስላለሁ። እኔ ንጹሃን ዜጋ ይኸውልህ ወንድም አለም ከይቅርታ ጋር ቴዲ እሱን ነው የምፈልግ ብሏል። ዝም በል እሺ፣ ይመልስለት። ችግር የለውም። ስሬስ እናንተ ታፕታፕ ኮምፕሊት አድርጉ፣ ፎሎ አድርጉት ልጁን ነገር እስካለ እኛ መመለስ አንችልም እንዴ ውዴ? ወይ እሱ ነው መልካም አመሰግናለሁ። እሱ ዜጋ ነው እኮ አሁን ይሄ ልጅ እኮ ስድብም አልተሳደበም። እኛ መመለስ እንችላለን። ጠላት መልሱላት፣ እኔ ችግር የለውም። መልስ ይመልሳል። እኛ ደግሞ ይሄ ልጅ እሱ ዜጋ ነው። እኛ መለስንለት ማለት ነው። እሱ ኢነርጂውን አይጨርስማ እንዴ? ለስንቱ ሰው መልስ ይሰጣል። እኛም እኮ አለን። ኦኬ ወይ ይቅርታ አብዱ ይመልስልህ። ልጁ ፍቃደኛ ነህ? እሱ ይመልስልህ። እኔ አሁን እሱ እየተዋጋ ስለሆነ እሱ ማውራት ፈልጋለሁ እንጂ ለሌላ ችግር የለም። አዳምጣለሁ ግን በስነ ስርዓት ተመለስ። እሱ ለተዋጊዎች መልስ ይመልስ። ግን እሱ እየተዋጋ ስለሆነ ለምን እንደተዋጋ ስለሆነ መብት እንዴት እንደመጣ ስለማያውቅ ለምን እንደዛ ስለገባ ችግር መንግስትም ጋር ካለ አንድ ሀገር ሆነን አንድ አሁን ኢትዮጵያ ሀገር አይደለ? አንድ ሀገር ሰሩ አንድ መልስለት። ችግር የለም። ኦኬ ቀጥልበት አንተ። እሺ መልስለት። ቀጥል ራስህ ቀጥል። መልካም አሁን ባትሪም ስለሌለኝ ነው ይቅርታ። ከኔ በላይ ታብራሩታላችሁ። ከኔ በላይ የወጣንለትን ትግል ታውቁታላችሁ። ከኔ በላይ መልስ እንደምትሰጡም እርግጠኛ ነኝ። ነገር ግን ከጥያቄው መሸሽ መስሎ ሊታያችሁ ስለሚችል መልሱን እኔ በጥር አድርጌ ልመልስ። መች ነው ካልከኝ አማራ የሚባለውን ስም አጥ ነው። አማራ የሚባለው ስም ኔትወርክ እየያዘው ነው። ታፕታፕ ኮፕሊንግ አድርጎ በፈጠራችሁ ኔትወርክ እየያዘው ነው። እየተገደለ ይዟል እየተሳደደ ስለሆነ ይህንን ስም ለማዳን የወጣን ታጋዮች ነው። በቃ ባጭ ብዙ ሀሳብ አለ ማለት ነው። አሁን ትሰማለህ? ብዙ ሀሳብ አለ። ይህን ሀሳብ ተደራሽ ለማድረግ ኔትወርክ ያዘው ደግሞ አንድ ቀንም መዘርዘር ከዛም እስኪ ታፕታፕ ኮፕሊንግ አድርጎ ፈጠረ። እሺ አሁን እንደገና ለማዳን ነው የተቆራረጠ ነው መሰለኝ። መደረባ ወርሰው ህዝብ አለ። የህዝብ ደግሞ ማን ነው? የኢትዮጵያ ህዝብ ነው። አይ እኔ ያልኩህ ነገር አልገባም። ኔትወርክ አስቸግረኝ ይመስለኛል። ያ ኔትወርክ ይቅርታ አብዱዬ ገብቶኛል። ነገር ግን እየተሰማችሁ አይመስለኝም። ኔትወርክ እያያዘ እኮ ነው አባቴ። አንተ እሰማለሁ። አሁን ትሰማለህ? መሳሪያውን አስቀምጥና አጠቀም ነው። ማንን ለማዳን ነው? ምን ሆናችሁ ነው ላለው ማለት ነው። አማራ የሚባለውን ስም ለማዳን ነው። በቃ ባጭሩ ነው እኔ የምመልስልህ። አማራ የሚባለው ስም ላይ ነው የሞት ፍጅት፣ ቀን በቀን የመገደል አባዜ ስርዓቱ ፕላን አድርጎ እየገደለው ያለ አማራ የሚባለውን ስም እስከሆነ ድረስ አማራን ለማዳን ነው። አማራን ለማዳን ወጥተናል። አማራን ደግሞ በክንዳችን
ለማስቀጠል ትውልድ ለማስቀጠል በክንዳችን ስርዓቱን ገጥመናል ማለት ነው። ስለዚህ አማራ የሚባለውን ስም ለማድረስ አያስፈልገውም። ለዚህ ጥያቄ መዳረሻችን ደግሞ የት ነው ካል መዳረሻችን አማራ ብሎ የኢትዮጵያዊን ህዝብ ነጻነት ማውረስ ነጻነት ማጎናጸፍ በማን ባኛ በዚህ ክንዳችን በአማራ ፋኖ ትግል ነጻነት ማውረስ ማለት ነው። ለማን ነው ነጻነት የምታወርሱ ብላችሁ ትጠይቃላችሁ። መጀመሪያ ይሄ አማራ ስም ካዳን በኋላ የብሔር ብሔረሰቦች ስም ለመጥፋት አደጋ ላይ እስካለ ድረስ ይሄንን ህዝብ ማብረን ማዳን አለብን። ማን የኢትዮጵያን ብሔር ብሔር ስለዚህ አማራን የሚባለውን ስም ለማዳን ወጥተናል። ይሄን ስም ደግሞ በክንዳችን በድንጋይ ተነስተን ብሬን ስናይፐር ዲሽቃ ታጥቀን ስርዓቱን እየጣልን ነው ያለ። በቅርብ ደግሞ ስርዓቱን ጥለን አዲሷን ኢትዮጵያን ተካለን፣ እናዋልዳለን፣ እናመጣለን ማለት ነው። ሌላ ጥያቄ ካለህ ቀጥል። ሐሳብህ አሪፍ ነው። ፎሎ አድርጉ። በዚህ አጋጣሚ 300 ሰው አለ። ፎሎ አድርጉ። ሁላችሁ ፎሎ አድርጋችሁ ለፉ። በቃ አለቀ። የአማራ ፋኖ ታጋይ ደጋፊም ሆናችሁ አልሆናችሁ ፎሎ አድርጋችሁ ለፉ። ይሄ ሰውዬ ማለት ነው። ቀጥል። ሌላ ጥያቄ ስልጣን ያለው ሰውዬ ማለት ነው። ለምንድን ነው የሚዋጉ ከህዝብ ጋር? ያውን ጸጉሩን እንደዚህ ገጣባ ስፒከር ነው ጫካ መከራው የአማራ ህዝብ። ለዚህ ነው አማራ የሚባለውን ስም ለማዳን ልጅ አዋቂ ህፃና ጎልማሳ ሳይል ወጣን እየታገልን ያለ። ለዚህ ነው እኔ በእድሜ ከሱ ልጅ ወይም ልጅ መሆን ነው። ይሄ ደግሞ በ60 ዓመት ወይም 40 ዓመት የአማራ ህልውና ለማረጋገጥ የወጣን በዚህ ልክ ነው። በደቦ በማስወጣን ስርዓቱን እየታገልን ያለን ታጋዮች መሆናችን በዚህ ልክ ማወቅ መቻል አለባችሁ። ሌላ ጥያቄ ካለ ቀጥል። ጥያቄ ካለ ይሄ ችግር አሁን ያለው ይሄ ስልጣን ያለው ሰውዬ ማለት ነው። ለምንድን ነው ዋጋው? የህዝብ ጋር ችግር ምንድን ነው? መጀመሪያ ለመዋጋት ይሄ ለምን ያስፈልገ? ቆይ ነገር አይገባኝ እኮ አንድ ነገር አለኝ። ለምንድን ነው የሚዋጋው እሱ? ይሄ ህዝብ ምን አጥፍቶ ነው? ስሙን ጥራው። ምን ፈራው? ሳብዲ ማን ነው ያለው? ነው አብይ አህመድ። እንዲያ ስሙን ጥራ አድርገው፣ አትፍራው። አብይ አህመድ እሱም እያተዋጋ ያለው እሱን ጥያቄ እንኳን ለኛ እንኳን ዝም ብሎ ለምንድን ነው የሚዋጉ? ከህዝብ ምን መሰለህ፣ በነገራችን ላይ የራሱን ስርዓት ማስቀጠል የራሱን የመሰሉ ሰዎችን ስልጣን ላይ ማቆየት እንጂ ብሔር ብሔረሰቦችን ይሄን ጥያቄ ግን ለሱ ለአብይ አህመድ ቢሆን መልካም ነው። በቃ ይሄ ጥያቄ ለነሱ ይሁን። እኛም ህዝብ እንደ ህዝብ አማራንም ብለን ከተወልደን ምድር መሬት እስከ ያለን ታጋዮች ለምንድን ነው አማራን ለይቶ ማጥፋት የፈለገ? አልገባንም። ስላልገባን ትግል ላይ ወጣን ስርዓቱን እየጣልን ነው። ይሄን ጥያቄ ግን ወደሱ ላቡቹ ያው ሊመልስልህ አይችልም። ላቡቹ ጠይቀው። እኛ እንኳን የምንታገልበትን ላለመጥፋት እንደሆነ ከአንድ ተራ ታጋይ ይሄን መልስ አገኘህ። ራሱ ነው የወረደ። ምናልባት ሞዴል ተር ይሆናል ያወረደው። እሺ ፍቅር ሰላም ሰላም፣ እንዴት ነህ አባትዬ? ደህና ነህ አባት? ኔትወርክ እያዛቸው አለን። እንዴት ናችሁ? ሰላም፣ እንዴት ናችሁ? ሰላም ናችሁ? መሳሪያ ለናና ወደዛ መሳሪያ እንዳይታይ እንደዚህ እንዲህ ነው። እውነት ለመናገር የአማራ ህዝብ በዚህ ልክ ነው። ነጭ ጸጉር አብቅሎ ነው ይህን ስርዓት እየታገለ ያለ። እግዚአብሔር በእድሜ የ13 የ14 ዓመት ልጅ በትንሽ እድሜ ተመዘገበ ቢኖር በትልቅ ደግሞ 80 ዓመት ያሉ ጎለምሳ ትላልቅ አባቶች አብረው በዚህ ትግል ተሳትፈዋል። ለምንድን ነው? የህልውና ጥያቄ ስለሆነ የመኖር ያለመኖር ጥያቄ መሆኑ የሚረጋገጥ ትግሉ ላይ ያሉ ታጋዮች ራሳቸው ምስክር ናቸው ማለት ነው። እና አሁን እኛ ሶስታችን የወጣን ለህልውና ትግል ነው። ነገር ግን የእድሜ ኩያችን የተለያየ ነው። እኔ በ26 ዓመት ሌሎች ደግሞ የራሳቸው ሆነ ትልቅም ትንሹም በዚህ ልክ ወጣን ስርዓቱን እየታገልን እየጣልን ያለበት ሁኔታ ለዓለመሞት ነው፣ ለመኖር ነው። የአማራን ህዝብ ቀና ለማድረግ እስከሆነ ድረስ በዚህ ልክ ወጣን ስርዓቱን እያንቀጠቀጥ ነው የምላችሁ። ፎሎ አድርጉ፣ ፎሎ አድርጉት። ሃይ በሏችሁ፣ ሰላም በሏችሁ። የኛ የአማራ ፋኖ ደጋፊ ሁላችሁ ፎሎ አድርጉት። ጠላትን ብትሆን እያንዳንዱ ፎሎ አድርግ።
ጥያቄ ተቃጠል። ስለዚህ በዛ ልክ ነው ሚራዬ እንትን አማራዬ ጥያቄ ካለ 7% እየደረሰ ነው ስልኬ ፓወር ባንክ የለኝም ቶሎ እስኪ ሐሳባችሁ እስኪ አንድ አማራዬ እስኪ አንድ መልእክት ላስተላልፍና እሺ ይበቃል መልእክቴ ምንድነው ውድ ለአማራ ልጆች ነው ለአማራ ተው የላው ጠላት ነው አስተማር ነው መከር ነው ጠላት ስለሆነ መልእክቴ ምንድነው ለአማራ ዜጋ ወይም ለአማራ ብሔርተኛ አዲስ አበባ ላለ የትም ሀገር ላለ ያው ከስንዴ መሃል እንክርዳድ ስለሚበቅል መልእክቴ ለነሱ ነው መዋጋት መሳሪያ ይዞ መዋጋት አይደለም ብዙ አይነት ውጊያ አለ ሚዲያም አለ ሁላችን መሳሪያ ብንይዝማ ላናሸንፍሉን እንችላለን ይሄ ቲክቶክ ላይ የምንሳደበው ምን እርግጥ ደግሞ መፍረድም አትችሉ ወይ ልትታነቅ ትችላለህ ወይ ምን ልትል ትችላለህ ግን የምትችለውን አሻራ ማሳረፍ አለብህ ለአማራ ፋኖ ማለት ነው ለራስ ህዝብ ነው አማራ ፋኖ ማለት ህዝብ ነው በቃ የህዝብ ልጅ ስለሆነ ወይም ለስልጣን ብሎ አይደለም ያባታችን የሚዋጋው ወይ ራሱን ህይወቱን ለማስተዳደር አይደለም ለአማራ ህዝብ ነው ደሙን እያፈሰሰ ያለው ስለዚህ በምትችሉት ነው መጮህ አለባችሁ እኔ ንጹሃን ነኝ እኔ ምንም ደጋፊ አይደለሁም ያው ግን እንደ ንጹሃን እንደ አማራነቴ የተገፋ ህዝብ ነው በቃ አለቀ አብይ አህመድ እንኳን በዚች ምላሱ ስንት እንደተናገረ ፋኖ ማለት አገሩን የሚያስከብር ነው ምናምን እንዳለ ሁሉ ማለት ነው እቺን ቃል ብሏል አይደል ምንም መቼም አይዋሽም የዛኔ ስለ ሀሱ ጎን ስለነበሩ ማለት ነው ስለዚህ የፋኖን አቅም ያውቀዋል ለምን የትግራዩ ጊዜ በደሴ እንደሄደው ሁሉ አሁንስ ለምን አይሄድም ነው የኔ ጥያቄ አቅሙን ያውቀዋል ስለዚህ እየተጎዳ ያለው ህዝብ ያንዳንዳችሁ አማራ ልጆች አሻራችሁን አሳርፉ መዋጋት በጥይት ብቻ አይደለም ከሰባችን በረከም ጥያቄ ሌላ ነው ምን ጥያቄ ሰላም እግዚአብሔር ይመስገን አወቀ ተልተሎ ባትሪ ዘጋበት ነው ፎሎ አድርጉት አዲስ ቤት ነው እሺ ማት እኔ ጥያቄ መጠየቅ ፈልገው የጣናው ሰላም ሁላችሁም ሰላም ብያለሁ እንዴት አላችሁ ትግል የምንታገለው ለአማራ እንዳለም ሰላም አንተን ተከትዬ ነው የመጣው ያው ቤታችን ነው ግን ያው ኖርማሊ መልስ እየሰጣቸው ስለሆነ ኖርማሊ አንተንም የቃላት ግድፈት እየፈለጉ የሚጠየቁት ጥያቄ አለና ኖርማሊ የምትመልሰው መልስ ደግሞ የሚገርም ነውና ወንድም አለም በርታ ያው ባትሪ እየዘጋብህ ነው አንተ እንትን ስትል እኛም አለን መልስ እንሰጣለን እሺ አወቀ ጥያቄህን ቀጥል ተሎ ማለት ለአንድ ብሔር ብቻ እየታገሉ ሀገርን መምራት ይቻላል ወይ ነው የኔ ጥያቄ አንደኛ ጥያቄ እውነት ስልጣን ብትይዙ ሁሉንም ብሔር በአንድ እኩል ታያላችሁ ወይ ነው ምክንያቱም እያልክ ያለው አንተ የአማራ ህዝብ ተጨቁኗል ለአማራ ህዝብ ነው የምታገለው ነው እያልክ ያለው ስቀጥል ደግሞ ይሄንን ትግል የአማራ ህዝብ ሁሉም ያምንበታል ወይስ የናንተ የግል እንትን አጀንዳ ነው ይሄ ስድብ ምናምን አልፈልግም ይሄ በጫዋነት ነው የጠየቁ መልካም ከታችም እንትን አያስፈልግም ይሄ ከታችም ስድብ ምናምን አያስፈልግም በጫዋነት ነው እንድትመልሱልኝ ፈልገው እና ስቀጥል ደግሞ ትግሉስ ምን ደረጃ ላይ ነው አላችሁ ብለው ነው የምታስቡ እውነት መከላከያ አሸንፋችሁ ትገባላችሁ ብላችሁ ታስባላችሁ ወይስ የወጣቱን መግደል ብቻ ነው አላማው መልካም በቃ እጥር ያለ ጥያቄ ነው ልመልስ ለምን መሰለህ በነገራችን ላይ የአማራ ፋኖ ለአማራ ህዝብ ብቻ ነፃነት ያወርሳል ያለክ ሰው የለም በፍጹም የአማራ ፋኖ መከላከያ ውስጥ ራሶኛ አለና ፋኖች መከላከያ ውስጥ እንዳለን ታውቃለህ
እኛ ሆኖ እንዲመጡልን አስበን ነው እንጂ አለን እኮ መከላከያ ውስጥ ራሳችን አለ። አባስ እየሰማኸኝ ነው? የአማራ ህዝብ ብሎም የኢትዮጵያን ህዝብ ነፃ ሊያወጣ የወጣ ታጋይ የአማራ ፋኖ እንጂ ለአንድ ብሔር የበላይነት ወይም አንድ ብሔር ነፃነት ለማጎናጸፍ ነፃነት ለማውረስ የወጣን ታጋይ አይደለም። የአማራ ፋኖ ስም ኖሮን በአማራ ፋኖ ተደራጅተን ብዙ ብሔር ብሔረሰቦችን ያካተተ ትግል እያደረግን ስርዓቱን ጥለን አዲሷን ኢትዮጵያ ምን መሰረት ታጋዮች ነን። እዚህ ጋር ሊሰመርበትና ሊታይ የሚችል ነገር ምንድነው? ስሙ የአማራ ፋኖ ስለሚል አማራነታችንን አስቀድመን አማራ ነን ብለን ነገር ግን ኢትዮጵያን ከመንፈስ ለማዳን የብሔር ብሔረሰቦችን አንድነት እኩልነት ለማረጋገጥ የወጣን ታጋይ እንጂ የአማራ ህዝብ ህልውና ብቻ አረጋግጠን ወደ ኋላ የምንመለስ የአማራ ህዝብ ህልውና ሲረጋገጥ ደግሞ ባለንበት የምንቆም ታጋዮች አይደለንም። ፍጻሜው የት ነው? 4 ኪሎ። 4 ኪሎ ደግሞ የህዝብ መቀመጫ ነው፣ የብሔር ብሔረሰቦች መኖሪያ ነው። አለቀ። ስለዚህ የአማራ ህዝብ ብሎም የኢትዮጵያን ህዝብ ነፃ ለማውጣት የወጣን ታጋዮች እንደሆን ልታቁት ይገባል ማለት ነው። ሁለተኛ ጥያቄህ ደግሞ ምን ነበረ? ጠፋብኝ። ለመሆኑ ዛሬ ላይ ያላችሁበት ቁመና ምንድን ነው? በ3 ዓመት ውስጥ መልካም። በነገራችን ላይ ምን መሰለህ፣ በአማራ ክልል ውስጥ በጣም ብዙ ሚሊዮን ህዝብ ነዋሪ ያለ፣ ከዛ ውስጥ እርግጠኛ ነኝ 98% የአማራ ፋኖ ደጋፊ ነው፣ ታጋይ። ከዛ ውጭ ግን ባንዳ የለም ማለት አይደለም። ባንዳዎች አሉ። እነሱ ባንዳዎች ደግሞ 2% ናቸው። ቀን በቀን ለስርዓቱ በሆዳቸው ተገዝተው ለስርዓቱ ያደሩ ወንድሞች አሉን። አንድ ገብታቸው ይመጣሉ፣ ሁለት ደግሞ በጥይት ባሩዳችን እስከ መጨረሻው ይሸኛሉ። አለቀ። የኛ የአቋም ልዩነት ነው እንጂ የስም አማራ ሆኖ ኦሮሞ ሆነ ትግሬ ሆነ ማንነት አይደለም። ባንዳ ነው። ባንዳ መጠሪያው ባንዳ ነው። አለቀ። ስለዚህ እኛ የዓላማ ልዩነት ያለን አካል በሙሉ በእርሳሳችን እያናገርን ስርዓቱን የሚደግፈውን በሙሉ በምንችለው ልክ ስርዓቱን እንጥላለን ማለት ነው። ስለዚህ የአማራ ልጆች ስለሆኑ አዎ ባንዳዎች አሉ። እነሱ ባንዳዎች ገብቷቸው የአማራ ህዝብ ህልውና ትግል ስቃይ ገብቷቸው የመጡ ልጆችን ወንድሞቻችን እንላለን ዛሬም ነገም። ያልመጡትን ግን እንደ ትናንት ነው እየሸኘን ወደማይመለሱት ለዘላለም ህይወታቸው ይሸኛል ማለት ነው። ስለዚህ የአማራ ህዝብ እየተዋደቀ ያለ ህልውና ጥያቄ ነው ሲባል የአማራ ወንድማችሁን ለምን ትገላላችሁ የሚል የመጀመሪያ ጥያቄ ይመጣል። ሁልጊዜም የማየው ማለት ነው። ልዩነት ነው እንጂ የሃይማኖት የቋንቋ ልዩነት ይዘን አይደለም የወጣን። እኛ የሐሳብ ልዩነት ነው። ሐሳባችንን ያልገዛ ሐሳባችንን ያልወሰደ በእኛ ሐሳብ በእኛ መስመር ያልተጓዘ ባንዳ አማራ ስለሆነ አይድንም፣ ኦሮሞ ስለሆነ አይሞትም፣ ትግሬ ስለሆነ አይሞትም። አለቀ። ባንዳ መጠሪያው አንድ ነው። ባንዳ የሚባል ስም ብቻ ነው ያለው። ስለዚህ የአማራ ማንነት ያላቸው ወንድሞቻችን አሉ። አዎ ከስርዓቱ ከመከላከያ ተቋም በላይ የምጠላቸው ባንዳ የሚባል ስም መገለጫቸው የሆኑ ሚኒሻ አድማበትን እና የብልጽግና ሰዎች አሉ። ገብታቸው ሲመጡ ግን ወንድሞቻችን ናቸው። አለቀ። በገባቸው ሰዓት ሲመጡ፣ እስካልገባቸው ድረስ ግን በመንችለው ልክ እያናገርን በመንችለው ልክ እርምጃ የወሰድን ስርዓቱን እንጥላለን ማለት ነው። ስለዚህ የአማራ ፋኖ በነገራችን ላይ መከላከያ የበላይነቱ ተወስዶበታል። የኃይል ሚዛኑ በአማራ ፋኖ እጅ ገብቷል። አሁን እንዲህ ሲባል ዝም ብሎ ቀልድ ይመስለዋል። እኔ እና እሱ ወንድሞች እዚህ ቁጭ ብለን የምናወራ የበላይነቱን ወስደን ስለሆነ ነው። 3 ናቸው 4 ናቸው ሲባል የነበረው አደረጃጀት ዛሬ በኮርና በክፍለ ጦር ተደራጅቶ በሬጅመንት ተደራጅቶ በየቀጠናው ከጠላት ኃይል በላይ የኛ ኃይል ተደራጅቶ በቁጥርም የበላይነቱን በጀግነትም የበላይነቱን ወስዷል። ልታውቁት ልትረዱት የምትችሉ ነገር ቢኖር ይሄንን ነው። በአራቱም ወለጋን ጨምሮ በ5ቱም ጠቅላይ ግዛት የአማራ ፋኖ እንደ ተርብ እየተናደፈ ስርዓቱን እየጣለ ያለበት ሁኔታ ነው። ስርዓቱ ደግሞ የዚህ ምስክር ምንድነው ካላችሁ በአንድ አውደ ውጊያ በአንድ ግዳጅ ያለውን ነባራ ሁኔታ እውነታ ማየት በቂ ነው።